ሃይ ኤቭሪዋን እንዴት ናችሁ? ሁላችሁም ሰላማችሁ ይብዛ። ዛሬ የምናየው ግሬድ 9 ማትማቲክስ ዩኒት 1 ኦር ዘ ነምበር ሲስተም የሚለውን ዩኒት በተወሰነ መልኩ እንዳሳለን ሊሆን የሚችለው ዋና ዋና ወይም ደግሞ አንኳር የሆኑ ነጥቦችን ነው የምናየው። ለሲ ዋን ባይ ዋን ፎሎ ሚ። በመጀመሪያ ነጥብ የምናየው ነገር ምንድነው? ጂሴፍን መፈለግ ነው። ጂሴፍ ምንድነው? ግሬተስት ኮመን ፋክተር ማለት ነው። ሁለት ወይም ደግሞ ሶስት ወይም ደግሞ ሁለትና ከዛም በላይ የሆኑ ቁጥሮችን ግሬተስት ኮመን ፋክተራቸውን ወይም ደግሞ ትልቁን የጋራ አካፋያቸው እንዴት ልንፈልግ እንችላለን የሚለውን ኢዚየስት በሆነ ወይ እንመለከታለን። ሁለት ሜቶዶች አሉ። አንደኛው ፕራይም ፋክተራይዜሽን ነው። ሁለተኛው ዲቪዥን አልጎሪዝም ነው። በፕራይም ፋክተራይዝ በማድረግ ምን ማግኘት ይቻላል? ጂሴፍ። እንዲሁም ደግሞ በዲቪዥን አልጎሪዝም ሌትስ ሲ ዋን ባይ ዋን ዲስ አን ኤግዛምፕል 60 72 and 180 የሚባሉ ሶስት ቁጥሮች ተሰጥተውናል። ከቻለን በሁለትም ከዛም በላይ ባሉትም ማየት እንችላለን። ግን ደግሞ ለአሁኑ ያቀረብኳቸው እነዚህን በሶስት ቁጥሮች ነው ማለት ነው። ሶ በእነዚህ በሶስት ቁጥሮች ፕራይም ፋክተራይዜሽን ሜትድ በመጠቀም ጂሴፍን እንፈልጋለን ማለት ነው። 60ን እንግዲህ በአብዥዛፍ ስንተነት ነው ፕራይም ፋክተራይዜሽን ማለት አብዥዛፍ ማለት ነው። ያ ማለት በሁለት 30 ከዛ በሁለት 15 እያልን እነዚህን ነው ወይም ደግሞ ያካፈልንባቸውን የሁለት ብዛቶች በፓወር ስናስቀምጣቸው ቱ ኪዩብድ ይሆናል ወይም ደግሞ ቱ ዘ ፓወር ኦፍ 2 ታይምስ 3 ታይምስ 5 ይሆናሉ ማለት ነው። እነዚህ የ60 አካፋዮችን ስናስቀምጥ ማለት ነው። ያ ማለት በሊስት ነምበር ማለት ነው። ሶ በሊስት ነምበር ስናስቀምጥ 60 which is equals to the power of 2 times 3 times 5 ይሆናል። ቀጣይ ደግሞ ማንን እናያለን? 72ን ደግሞ በምንመለከትበት ጊዜ 72 which is equals to 2 cubed times 3 square ይሆናል። አሁንም 72ን በዚህ መልኩ አስቀመጥን በፕራይም ፋክተራይዜሽን ማለት ነው። 118 ደግሞ እንውሰድ። 118 ደግሞ ስንወስድ 180 which is equals to 2 square times 3 square times ማን አለ 5 አለ ማለት ነው። ከዛ እንደዚህ አድርገን ካስቀመጥን በኋላ አሁን ለሁሉም 2 ኪዩብድ አላቸው። ያ ማለት to the power of 2 ሳይሆን የሁለት አባዣ አላቸው ወይም ደግሞ ሁለት እንደ የብዜታቸው ፋክተር ነች። yes ስለዚህ ሁለት ከሁሉም ስላለች ግሬተስት ኮመን ፋክተር በምንሄድበት ጊዜ ሊስቱን ነው የምንወስድ። ሶ ከነዚህ ከዚህ ጋም ከዚህም ማለት ነው ያነሰው ማን ነው? 2 ስኩዌር ነው። ሶ 2 ስኩዌርን እንወስዳለን። 2 ስኩዌር እናስቀምጣለን ታይምስ 3 አለ ከሶስቱም 3 አለ 3 ስኩዌር አለ 3 አለ አሁንም ሶ የምንወስደው አሁንም ሊስቱን ስለሆነ 3ን እንወስዳለን ማለት ነው። ከመጀመሪያው 3ን እንወስዳለን። ከዛ ደግሞ 5ን ደግሞ እንመለከታለን። 5 ከማን አትገኝም? ከ72 ላይ 5 አትገኝም። 5 ከ72 ስለማትገኝ ቀጥታ ምን ሄደው ኮመን የሆኑትን ብቻ ነው። ግሬተስት ኮመን ፋክተር ከተባለ ኮመን ያልሆኑትን ምንም አይነት ነምበር አንጠቀም። ሶ 2 ስኩዌር ታይምስ 3 ምን ይሆናል ማለት ነው? ግሬተስት ኮመን ፋክተራቸው ይሆናል። ይህ ማለት ደግሞ ቲ12 ይሆናል ማለት ነው። ሶ ግሬተስት ኮመን ፋክተር ኦፍ 16 72 and 180 is equals to ቲ12 ይሆናል ማለት ነው። ሶ ባጭሩ እዚህ ጋር የምትይዙት ነገር በፕራይም ፋክተራይዜሽን ግሬተስት ኮመን ፋክተሩን ስንፈልግ እያንዳንዳቸውን በአብዥዛፍ እንተነትንና እናስቀምጣለን። ካስቀመጥን በኋላ ትንሹን እያወዳደርን ያም ደግሞ የጋራ ከሆኑ ትንሹን እንወስዳለን በፓወር ትንሽ የሆነውን ከዛ በዛ መልኩ እናስቀምጣለን ማለት ነው። ሶ የዚህ 2 ስኩዌር ታይምስ 3 ወይም ደግሞ 4 times 3 equals to 12 ይሆናል ማለት ነው። how to find division algorithm በዲቪዥን አልጎሪዝም ደግሞ እንዴት ማግኘት እንችላለን ካልን let's take as an example this number ማንን ብንወስድ ለምሳሌ 224 እና 84ን ብንወስድ as an example 224 84ን ብንወስድ የነዚህን የሁለቱን ቁጥሮች ኮማ ነው እዚህ ጋር የሁለቱን ቁጥሮች ጂሲኤፍ በዲቪዥን አልጎሪዝም ፈልጉ ብንባል ይሄንን ባይዞ መፈለግ ይቻላል። ነገር ግን ደግሞ አን ኤግዛምፕል በዚህኛው ብንወስድ እንዴት ነው የሚለውን ደግሞ ስንመለከት የዚህኛውን ካየን ይሄኛው ቀላል ስለሆነ ማለት ነው። ሶ 224 እና 84ን ጂሲኤፋቸውን ስንፈልግ በፕራይም ፋክተራይዜሽን that's very easy
ዲቪዥን አልጎሪዝሙ ቀላል ነው፣ ግን ደግሞ ይህን ዲቪዥን አልጎሪዝም ስንከተል እንዴት ነው ኢኩሊዲያን ዲቪዥን አልጎሪዝም የሚባል አለ። ይህ የኢኩሊዲያን ዲቪዥን አልጎሪዝም ደግሞ እንዴት ነው የምንከተለው? አንድ ተካፋይ አለ። ያንን ተካፋይ ለአካፋዩ ስናካፍለው የሚሰጠን ኮኤሽንት ድርሻ አለ። ከዛ ድርሻ ደግሞ ሪማይንደሩ ሊኖር ይችላል። ሪማይንደር 0 ሊሆን ይችላል። ከዛም በተጨማሪ ደግሞ ሪማይንደር ሊኖረው ይችላል። ሶ ኢን ታይም የነዚህን ሪሌሽንሽፕ እንገልጻለን ማለት ነው። ሀው ቱ ኤክስፕረስ ኢን ዲስ ሪሌሽንሽፕ ካልን ደግሞ እንዴት ነው የምናገኘው? ኤ ተካፋዩ ከሆነ which is equals to እንዴት ነው የምናገኘው? ኩዌሽንቱ አለ። ኩዌሽንቱ ታይምስ ቢ ወይም ደግሞ አካፋዩ ማለት ነው። ከዛስ ሲደመር አር ማለት ሪማይንደሩ ማለት ነው። ሶ ኢን ዲስ ታይም ምንድን ነው የምናደርገው? ጂሲኤፍስ ኦፍ ኤቢ የአካፋዩና የተካፋዩን ጂሲኤፍ ከኩዌሽንቱና ከሪማይንደሩ ጂሲኤፍ ጋር እኩል ነው ሌትስ ብንል ሌትስ ቴክ ኩዌሽንት ኤንድ ሪማይንደርስ ጂሲኤፍ which is equals to dividends and divisors ጂሲኤፍ ማለት ነው። እንደዚህ አድርገን ብንወስድ ብሎ ነው ሴት ያደረገው ኢኩሊዲያን ዲቪዥን አልጎሪዝም ማለት ነው። ከዛ ምን ብለን እንወስዳለን መሰላችሁ? አሁን የሁለቱን ነው እያንዳንዳቸውን የምንወስድ ኢንዚስ ታይም መጨረሻ ላይ ነው እዚህ ጋር የምናገኘው። ሶ ያንን የቢና የአርን የስ የኩዌሽንቱንና የአርን which is equals to የኤና የቢ ምንድን ጂሲኤፍ ጋር እኩል ነው። ጂሲኤፍ ጋር እኩል ናቸው። እኩል ሊሆኑት የሚችሉት እንዴት ነው የሚለውን ደግሞ ኤክስፕረስ እናደርግ እንዴት ነው? ዳይሬክትሊ የምናደርገው ምንድን ነው? 224 ሲካፈል ለ84 እናደርጋለን። 224 ሲካፈል ለ84 ደግሞ ስንት ይመጣል? 2 ይመጣል። ሪማይንደር ዊዝን ዳት ኢዝ 56 ማለት ነው። ያ ማለት 2 ታይምስ 84 ፕላስ 56 ስንትን ይሰጠናል ማለት ነው? 224 ይሰጠናል። ከዛ ደግሞ አሁንም ሪማይንደሩ 56 ከሆነ ቀጥለን 84ን ደግሞ ለ56 እናካፍላለን። ከዛ 84 ሲካፈል ለ56 ደግሞ ስንት ይሰጠናል? አንድ ጊዜ ቀሪ ዋት ዛት ቀሪ 28 ይሰጠናል ማለት ነው። እያለን አሁን ደግሞ 56 ሲካፈል ለ28 ሁለት ጊዜ ቀሪ 0 ይሆናል። ሪማይንደሩ 0 ከዛም 0 ከመጣ መጨረሻ ላይ ሪማይንደሩ 0 ከመጣ በኋላ የምናገኘው ያ ማለት ኩዌሽንቱ ሳይሆን አካፋይ ወይም ደግሞ ዲቫይዘሩን ማለት ነው። ምን እናደርጋለን? እንደ ጂሲኤፍ እንወስደዋለን። ያ ማለት ምን ማለት ነው? አሁን 224.84 ብለን ጂሲኤፉን ግለጡ ተባልን ስንባል 224ን ለ84 ዳይሬክትሊ እናካፍላለን። የሆነ ቁጥር ይመጣል። ያንን የመጣውን ቁጥር ለምሳሌ አሁን ስንት ነው የመጣው? 224 ለ84 ስናካፍል 2 ጊዜ መጣ። ሪማይንደሩ 56 መጣ። ዘን ሪማይንደሩ 56 ከመጣ አሁን የነበረውን ዲቫይዘሩን ሲካፈል ለሪማይንደሩ እናደርገዋለን። 84 ለ56 እናደርጋለን። ስንት መጣ? አንድ ጊዜ መጣ። አንድ ሪማይንደሩ ደግሞ 28 ማለት ነው። 28 ከመጣ አሁንም እዚህ ጋር አካፋይ የነበረው ስንት ነው? 56 አይደል? 84 ለ56 ላይ ያካፈልን። ከዛ ደግሞ 56 ለ28 እናካፍላለን። አሁን ደግሞ ያገኘነውን 28 በዛን ሰዓት ደግሞ እንደ ዲቫይዘር ነበረ። ከዛ ደግሞ እንደ ዋና የሆንና 28 ደግሞ እየቀጠልን እንሄዳለን። ነገር ግን ከ28 ውጭ አንሄድም። ለምን? ምክንያቱም 56 ሲካፈል ለ28 ስናደርግ 2 መጣልን። ሪማይንደሩ 0 ነው፣ ምንም አልቀረም። ስለዛ 0 ከመጣልን ቀጥታ የምንወስደው እንደ ዲቫይዘር የተጠቀምነውን ነው። 28 ነው አሁን የምንወስደው እንደ ጂሲኤፍ ማለት ነው። ሶ የነዚህ የሁለቱ ቁጥሮች ጂሲኤፍ ስንት ይመጣል? 28 ይመጣል ማለት ነው። 28 ይመጣል። ሶ ኤውክሊድን ዲቪዥን አልጎሪዝም በዲቪዥን አልጎሪዝም ሃው ቱ ፋይንድ ጂሲኤፍ የሚለው በዚህ መልኩ ማግኘት እንችላለን ማለት ነው። ሌላው ደግሞ ጂሲኤፍ እና ኤልሲኤም እንደ ነምበር ሌብል እንዴት ነው በቁጥር ደረጃ የምንለያቸው? ማለት አሁን ያን የሁለት ቁጥሮችን ጂሲኤፍ እና ኤልሲኤም ፈልጉ ብንባል how to differ that the ways to find LCM and GCF። አሁን ለምሳሌ 8 እና 12 አሉ። የ8 እና የ12ን GCF እና LCM በምንፈልግበት ጊዜ ሞር ኢዚየስ የሆነ ወይ GCF ለመፈለግ ማን ነው
ፕራይም ፋክተራይዜሽን ነው። ፕራይም ፋክተራይዜሽን ስለሆነ ፕራይም ፋክተራይዜሽን እንጠቀማለን። ፕራይም ፋክተራይዜሽን ስንጠቀም የኤይትን የራሷን የቲወልብን የራሱን እናወጣለን። የኤይት ስንት ነው ካልን ኤይት ቱ ዘ ፓወር ኦፍ ኪዩብድ ነው ወይም ደግሞ ቱ ኪዩብድ ነው። ቲወልብ ደግሞ ቱ ኪዩብድ ሳይሆን ቱ ስኩዌር ፎር ማለት ነው ታይምስ ስሪ አድርገን እናስቀምጣለን። ሶ ኤልሲኤም ደግሞ እንዴት ነው የምንፈልግ ካልን ሊስ ኮመን መልቲፕል ወይም ደግሞ ትንሹ የጋራ ብዜት ማለት ነው። ሶ ትንሹን የጋራ ብዜት በምንፈልግበት ሰዓት ምንድነው የምናደርገው? የጂሲኤፍ ተቃራኒ ነው። ጂሲኤፍ ላይ ተመሳሳይ የሆኑ ቁጥሮች ከሆኑ ፓወራቸውን ስንፈልግ ፓወራቸው ዘሊስት የሆነውን ወይም ደግሞ ትንሽ የሆነውን እንደምን እንወስደዋለን? እንደ ጂሲኤፍ ነው የምንወስደው። የጋራ ካልሆነ ግን ጂሲኤፍ ብለን አንወስደውም። ኤልሲኤም ከሆነ ግን የጋራ ከሆነ ትልቁን፣ የጋራ ካልሆነም አንድ ላይ እንወስዳለን። ያ ማለት ከቱ ኪዩብድ እና ከቱ ስኩዌር ትልቁ ማን ነው? ቱ ኪዩብድ የስ ታይምስ የጋራ ስሪ የለችም፣ ከሁለቱ የጋራ አይደለችም። ነገር ግን በጂሲኤፍ ጊዜ አንወስደውም፣ በኤልሲኤም ጊዜ እንወስደውና ታይምስ ስሪ ይሆናል። 8 ታይምስ 3 ኢዝ ኢኳልስ ቱ 24 24 ለ8 እና ለ12 ትንሹ የጋራ ብዜት ነው ማለት ነው። ትልቁ የጋራ አካፋይ ወይም ደግሞ ጂሲኤፍ ጋር ስንመጣ ግን ቱ ኪዩብድን ብቻ እናያለን። ሶ ቱ ኪዩብድን ብቻ እናይና አሁንም ቱ ኪዩብድን አይደለም እንዳለ የምንወስደው ማንን ነው? ቱ ኪዩብድና ቱ ስኩዌር አለ። ከሁለቱ የሚያንስ ፓወር ያለው ቱ ስኩዌር ነው። ሶ ቱ ስኩዌር እንደ ጂሲኤፍ ይወሰዳል ማለት ነው። የሁለታቸው ልዩነት እንዲህ ነው። ከዛ በተጨማሪ ደግሞ የኤልሲኤም እና የጂሲኤፍን ሪሌሽንሽፕ በምንመለከትበት ጊዜ ሁለት ቁጥሮች አሉ። እነዛ ሁለት ቁጥሮች ጂሲኤፋቸው ይህ ነው፣ ኤልሲኤማቸው ደግሞ ይህ ነው። አንደኛው ቁጥር ይህ ቢሆን ሌላኛውን ቁጥር ፈልጉ ልንባል እንችላለን፣ ወይም ሁለቶችንም ፈልጉ ልንባል እንችላለን። እንዲስ ወይ የምናደርገው ምንድን ነው? ፎር ኤኒ ናቹራል ነምበር ኤ ኤንድ ቢ the GCF of these numbers times the LCM of these numbers which is equals to that numbers product ማለት ነው። ያ ማለት ምን ማለት ነው? ለምሳሌ የሆነ በቁጥር ደረጃ ብዙ አይነት ነገር ሊሰጠን ይችላል። the GCF of a two number is 12 ብንባል GCF which is equals to 12 ብንባልና and also the LCM is 144 LCM which is equals to 144 ብንባል if one of the number is 36 find the other number ምን ብለናል? GCF times LCM 12 times 144 which is equals to a times b አንዱ ተሰጥቶናል 36 ተብሎ ተሰጥቶናል። ሌላኛው አልታወቀም ኤክስን በለውና 12 ታይምስ 144 ኦቨር 36 የኤክስን ዋጋ ይሰጠናል። ሶ በዚህ መንገድ ሪሌሽንሺፑን ማግኘት እንችላለን። ሌላም ደግሞ በፕራይም ፋክተራይዜሽን የምናገኘው አይነት ወይ ሊሰጠን ይችላል። ያ ማለት ምን ማለት ነው? ለምሳሌ ኢፍ ኤክስ ኢዝ አን ኦድ ናቹራል ነምበር፣ ኤክስን እንደ ኦድ ናቹራል ነምበር እንሰባትና አሁን በደንብ ማወቅ ያለብን ኤክስ እንደ ኦድ ናቹራል ነምበር አስበን ኤክስ which is equals to odd ይሄን በደንብ ማወቅ አለብን። ከዛም ደግሞ ናቹራል ነምበር መሆን አለበት። ኤልሲኤሙ which is equals to 1400 ነው ብንል ኤልሲኤሙ 1400 ከሆነ የነዛ ቁጥሮች ኤልሲኤሙ የመጀመሪያው 40 ነው። 40 አንደኛው ደግሞ ኤክስ ነው አይታወቅም ማለት ነው። ሶ አሁን የ40 እና የኤክስ ኤልሲኤማቸው 1400 ነው። በዛ ላይ ደግሞ ኤክስ ኦድ ነው። ሶ የኤክስን ዋጋ ፈልጉ ብንባል ቀጥታ ምንድነው የምናደርገው? የ40 ፕራይም ፋክተራይዜሽን ተጠቅመን አብዦቹን እንተነትናለን። ሶ ኢን ዲስ ታይም 2 ኪዩብድ ታይምስ 3 አድርገን እናገኛለን ማለት ነው። 2 ኪዩብድ ታይምስ 3 አድርገን ስናገኝ ኤክስን ደግሞ አናውና ታናቃትም ኤክስ that is unknown። ከዛ ቀጥታ ደግሞ 1400ን እንተነትናለን። 1400ን ስንተነትን ደግሞ 2 ኪዩብድ ታይምስ 5 ስኩዌር ታይምስ 7 ሆነን እናገኘዋለን። ከዛ ኤልሲኤም የሚጠቀመው የጋራ የሆኑትን ከፍ ያለውን የጋራ ካልሆኑ ደግሞ እንዳጠቃላይ ይወስዳል ብንል አሁን ከ2 ኪዩብድ እና
ቱ ኪዩብድ የጋራ ያው ሁለቱም ቱ ኪዩብድ ስለሆነ ሁለቱንም እንወስዳለን። ሶ የምናደርገው ምንድነው እዚህ ጋም ተመሳሳይ ስለሆነ አንዱን ወሰድን። እሺ ይሄ የምንወስደው ሌላ ደግሞ የኤክስ ቫልዩ ምን አለ ማለት ነው። የኤክስ ቫልዩ ኤክስ which is equals to ቱ ኪዩብድ አለ ማለት ነው። ኤክስ ሌላ ቦታ ላይ ማለት ቱ ኪዩብድ አለ። ከዛስ ስሪን ደግሞ ወሰድን። ስሪ ስኩዌርን ነው የወሰድን። ስሪ ስኩዌርን ስንወስድ እዚህ ጋር ስሪ ብቻ ነው ያለ። ሶዛኛው ላይ ስሪ ስኩዌር አለ ማለት ነው። ከዛስ ሰብን የት መጣ? ይህም ከዚህ ነው የመጣ ማለት ነው። ስለዚህ የኤክስን ዋጋ በዚህ መልኩ ማግኘት እንችላለን። የኤክስ ዋጋ ምንድን ነው? ቱ ኪዩብድ ታይምስ ስሪ ስኩዌር ታይምስ ሰብን። አሁን ይህን ስናበዛው ኦድ ነምበር አይመጣልንም፣ ኢብን ነምበር ነው የሚመጣልን። ነገር ግን ኤልሲኤም ላይ ማሰብ ያለባችሁ ነገር የጋራ ከሆነ ማለት የጋራ ሆነ አልሆነ እዚህ ጋር አይመለከተውም፣ አንስቶ ነው የሚሄደው ብለናል። ሶ እዚህ ጋር ዋናውን ኤልሲኤሙን ካገኘን በኋላ ያ ኤልሲኤም ከጋራ ሊመጣ ይችላል፣ ከአንዱም ሊመጣ ይችላል። ሶ ቱ ኪዩብድ ከኤክስ ቫልዩ ላይ እንደሌለ እንሰበው። ምክንያቱም ኦድ እስከተባልን ድረስ ቱ ኪዩብድን ኢግኖር እናደርግና ኤክስ ኢኳልስ ቱ 3 ስኩዌር ታይምስ 5 ስኩዌር ነው 5 ስኩዌር ታይምስ 7 አድርገን ማግኘት እንችላለን ማለት ነው። ሶ በዚህ መልኩ የጂሲኤፍ እና የኤልሲኤም ሪሌሽንሽፕ በሁለት ነምበሮች መካከል ኤክስፕረስ ሊደረግ ይችላል ማለት ነው። ሌላኛው ደግሞ ምንድነው? ራሽናል ነምበር ስንል እንግዲህ በኢንቲጀሮች ኤክስፕረስ የምናደርገው አይነት አይደለም። ለምሳሌ አሁን ሁለት ብለን ኢንቲጀር ጋር ስንሄድ ሁለት ብለን ምን እንላለን? 3 እንላለን የለም። ሶ ሁለት ብለን 3 ስንል ግን በሁለት እና በ3 መካከል በጣም ማት የሆኑ ቁጥሮች አሉ እንደ ራሽናል ነምበር ሌብል ማለት ነው። ከዛ ደግሞ ሪል ነምበር ጋር ስንመጣም እያለ ይሄዳል። ሶ የተለያየ ነምበር ሲስተም ጋር ስንሄድ በእያንዳንዱ ነምበር ሲስተም ደረጃ ምን እያለ ይሄዳል? እየጨመረ ይሄዳል ማለት ነው። ሶ በሁለትና በ3 መካከል በጣም ብዙ ቁጥሮች አሉ። ሶ እነዚህን ቁጥሮች ግን ኤክስፕረስ በምናደርግበት ሰዓት እንዴት ነው የሚለውን ስንረዳ አሁን ቢትዊን ኤኒ ቱ ዲስትሪክት ናቹራል ነምበር ኢንቲጀር ሊሆን ይችላል፣ ሌላም ሆል ነምበርም ሊሆን ይችላል። አዚ ሆል ራሽናል ነምበር ብንለው ኤግዚስት አናዘር ራሽናል ነምበር። ሶ በሁለት ተራ በተራ በተቀመጡ ሊሆን ይችላል እንደ ናቹራል ነምበር ሌብል 2 3 ብንላው ወይም ደግሞ እንደ ኢንቲጀር ሌብል ብንወስድ 2 ብለን 3 ነው የምንለው። ነገር ግን ራሽናል ነምበር ጋር ስንመጣ ግን እንደዛ አንልም። ሶ በሁለት ራሽናል ነምበሮች መካከል የሚገኙ በጣም ብዙ ሌላ ራሽናል ነምበሮች ይኖራሉ። ሶ እነሱን ኤክስፕረስ የምናደርገው እንዴት ነው ካልን ለምሳሌ ኤ ሌዛን ቢ ነው ካልን ኤ ሌዛን ቢ ነው ማለት ምን ማለት ነው? ኤ ፕላስ ኤ ሌዛ ቢ ፕላስ ኤ ዳት ኢዝ ኖ ቼንጅ ቫልዩ። ምንም የቫልዩ ለውጥ የለውም እዚህ ጋር፣ ምክንያቱም ከሁለቱም ተመሳሳይ ቁጥር ነው የደመረ። ለምሳሌ 5 ሌዛን 6 ካልን 5 ፕላስ 5 ሌዛን 6 ፕላስ 5 መሆኑ አይቀርም። የስ አሁን ይህ ምንም ቫልዩ አልተደረገበት ነገር እንደሌለ ነው ማሰብ ያለብን። ሶ 5 ከ6 ካነሰ 10 ደግሞ ከ11 ማነሱ አይቀርም በአንዱ ቫልዩ ማለት ነው። ይህ ማለት ደግሞ 5 ፕላስ 5 2 ታይምስ 5 ነው። ወይም ደግሞ ኢን ቫሪያብል ደረጃ ደግሞ 2a ብንለው ሌዛን a ፕላስ b ሀላይክ የሆኑ ቫሪያብሎችን መደመር ስለማንችል a ፕላስ b እናረጋቸዋለን። ያ ማለት 6 ፕላስ 5 የሚለውን 2 ኢንቱ 6 ፕላስ 5 አንልመችም። ሶ ልክ እንደዛ እናደርግና ይህ ደግሞ ቱን ወደዚህ ስናመጣት ቀጥታ a ፕላስ b ኦቨር 2 የሚለውን ኤክስፕረስ ያደርግልናል። ሶ a ሌዛን ቢ ማለት ኤ ሌዛን ኤ ፕላስ ቢ ኦቨር 2 ጋር እኩል መሆኑን ዶንት ቢ ፎርጌት ዛት ቢ ሪሜምበር፣ ይህን ማስታወስ አለባችሁ። ሌላ ደግሞ ኤ ሌዛን ቢ ካልን አሁንም የኤን ነው አይደል በሁለቱም ሳይድ የደመር ነው። የቢን ደግሞ ብንደምርስ? የቢን ደግሞ ብንደምር ምን እናደርገዋለን? ኤ ፕላስ ቢ ሌዛን ቱ ቢ ሶ ቢ ኢዝ ግሬተር ዛን ኤ ፕላስ ቢ ኦቨር 2 ወይም ደግሞ ኤ ፕላስ ቢ ኦቨር 2 ሌዛን ቢ እንደ ኢንተርቫል እንዲመቸን ያክል ደግሞ ምንድነው የምናደርገው? ልክ እንደዚህ እናስቀምጠዋለን። አሁን ይህ ማለት ቢ ኢዝ ግሬተር ዛን ቢ ፕላስ ኤ ፕላስ ቢ
ኦቨር 2 ጋር እኩል ነው። ነገር ግን እንደ ኢንተርቫል እንዲመችን ላይክ ዛት እንደዚህ እናስቀምጠዋለን። ከዛ ኤ ሌዛን ኤ ፕላስ ቢ ኦቨር 2 ማለት ኤ ሌዛን ቢ ማለት ነው። አሁንም ደግሞ ኤ ፕላስ ቢ ኦቨር 2 ሌዛን ቢ ማለት ኤ ሌዛን ቢ ማለት ነው። ሶ ይህ ማለት ደግሞ ኤ ሌዛን ቢ መካከል ይህ ሁለቱን እናስገባለን ማለት ከሁለቱም የጋራ እንወስድና ከዛ ምንድነው የምናደርገው ኤ ሌዛን ኤ ፕላስ ቢ ኦቨር 2 ሌዛን ቢ ያ ማለት ኤ ፕላስ ቢ ኦቨር 2 በኤ እና በቢ መካከል ይገኛል። ለምሳሌ በነምበር ደረጃ ብንሄድ 5 እና 6 አሉ። 5 ያንሳል ከ11 ሁለተኛ 11 ሁለተኛ ማለት አይ ቲንክ 5 ፖይንት ምናምን አካባቢ ሶ በ5 እና በ6 መካከል ነው የሚገኝ ይህ 5.5 ያለው ቁጥር ማለት ነው። በዚህ መልኩ ኤክስፕረስ ማድረግ እንችላለን። ሁሌም መያዝ ያለብን ኤ ሌዛን ቢ ነው ማለት ምን ማለት ነው? ኤ ፕላስ ኤ ሌዛን ቢ ፕላስ ኤ ጋር ቢ ፕላስ ኤ ጋርም ተመሳሳይ ነው። ኤ ፕላስ ቢ ሌዛን ቢ ፕላስ በዚህ ጋር ክሬቲቪቲ ሊኖረን ይገባል ማለት እያንዳንዱን ነገር ፈልቅቀን ልናቅ ይገባል የሚለውን ለማሳየት ነው። ስፔሻሊ ደግሞ ምን ልንባል እንችላለን? በነዛ ራሽናል ነምበሮች መካከል የሚገኙ ቁጥሮችን ስፔሲፊካሊ ይገለጽ እንላል። ለምሳሌ ኤን which is equals to 2 3 ምናምን እያልን ያ ማለት ነው በእነዚህ በሁለቱ ራሽናል ነምበሮች መካከል የሚገኙ ቁጥሮች ብዛት 2 ነው 3 ነው ብንባል ለምሳሌ አሁን በ1 ኦቨር 3 እና በ1 ኦቨር 2 ያስ 1 ኦቨር 3 እና በ1 ኦቨር 2 መካከል ያሉ ሁለት ራሽናል ነምበሮችን ፈልጉ ብንባል እንዴት ኤክስፕረስ ማድረግ እንችላለን? ቀጥታ የምናደርገው እንዴት ነው? ኢን ዚስ ታይም ዲራይቭ ያደረግነው ፎርሙላ አለ። ይህ ዲራይቭ ያደረግነው ፎርሙላ በጣም ብዙ ራሽናል ነምበሮች በሁለት ራሽናል ነምበሮች መካከል ይገኛሉ። ስፔሲፊካሊ ደግሞ ሁለት ከተባልን 3 ከተባልን እንዴት ነው የምንገልጸው? ቀጥታ ኤ እና ቢ አሉ አይደለ? ለምሳሌ 1 ኦቨር 3 እና 1 ኦቨር 2 እንዳልኳችሁ ማለት ነው። ሶ ኢን ዲስ ታይፕ የምናደርገው እንዴት ነው? ኤ ፕላስ ቢ ማይነስ ኤ ኦቨር ኤን ፕላስ 1 እቺ በደንብ ያዙ። ከዛስ ቢ ማይነስ ኤ ኦቨር ኤን ፕላስ 1 ካልን አሁን ይሄ አንድ ብቻ ከተባልን ነው። ዋን ራሽናል ነምበር አለ በነዛ መካከል ከተባልን ይሄን ብቻ እንጠቀማለን ማለት ነው። ከዛስ ነገር ግን ደግሞ ሌላ ማለ ብንባል ወይም ደግሞ ሁለት ናቸው ብንባል ደግሞ ቀጥታ ምን ነው የምናደርገው? ኤ ፕላስ ቢ ማይነስ ኤ ኦቨር ኤን ፕላስ 1 ኮማ እናደርጋለን። ሁለት ከተባልን ኤ ፕላስ ቢ ማይነስ ኤ ኤን ኦቨር ኤን ፕላስ 1 ያለውን ምን እናደርጋለን? እንዲስ ታይም 2 ኢንቱ እናደርጋለን ቢ ማይነስ ኤ ኦቨር ኤን ፕላስ 1 3 4 እየተባለ እስከ ኤን ያክል ቢሰጠን ኤን ኢንቱ ቢ ማይነስ ኤ ኦቨር ኤን ፕላስ 1 እንባላለን። ሶ አሁንም እንዳልኳቸው የ1 ኦቨር 3 እና 1 ኦቨር 2 አዚ ባውንደሪ ፎርም ተቀምጠው በመካከላቸው ያሉ ሁለት ቁጥሮችን ፈልጉ ብንባል መጀመሪያ የምናደርገው ቢ ማይነስ ኤ ኦቨር ኤን ፕላስ 1 እንፈልጋለን። ይህን ቁጥር ከፈለግን በኋላ ቢ ማይነስ ኤ ማለት 1 ኦቨር 2 ነው። ቢ 1 ኦቨር 3 ደግሞ ኤ ነው። 1 ኦቨር 2 ማይነስ 1 ኦቨር 3 ኦቨር ኤን ስንት ነው ብለናል? ሁለት ናቸው የሚገኙት ብለናል በመካከላቸው። ሶ 2 ፕላስ 1 ይሆናል። ከዛ የምናገኘው ሪዛልት ስንት ይሆናል ማለት ነው? 1 ኦቨር 18 ይሆናል። 1 ኦቨር 18 ካገኘን በኋላ ቢ ማይነስ ኤ ኦቨር ኤን ፕላስ 1 አይደል ያልኳችሁ? ሶ ሁለት ስለተባልን ኤ ፕላስ ቢ ማይነስ ኤ ኦቨር ኤን ፕላስ 1 በቢ ማይነስ ኤ ኦቨር ኤን ፕላስ 1 ላይ 1 ኦቨር 18 አስገብተን ሶ 1 ኦቨር 3 ፕላስ 1 ኦቨር 18 አድርገን ስናገኝ 7 ኦቨር 18 ይመጣልናል። ከዛስ አሁንም ደግሞ 2 ኢንቱ ብለን ስናገኝ ደግሞ ስንት ይመጣልናል? 8 ኦቨር 18 ሶ 7 ኦቨር 18 እና 8 ኦቨር 18 በእነዚህ በ1 ኦቨር 3 እና በ1 ኦቨር 2 መካከል የሚገኙ ቁጥሮች ናቸው ማለት ነው። ሶ በእነዛ መካከል ያሉን ቁጥሮች እንደዚህ አይነት በሆነ መልኩ ማግኘት እንችላለን። 3 4 ከተባለ ላይክ ዛት ኦፍ ዚስ ማለት ነው። ሌላው ደግሞ ምን ብለን ልንጠየቅ እንችላለን? በእነዚህ በሁለቱ ቁጥሮች መካከል ያሉ ቁጥሮች እነኚህን ያክል ቢሆኑ ያ ማለት ኤን ኤክስፕረስ ቢደረግልን 2 ወይም 3 4 እየተባለ ኤክስፕረስ ቢደረግልን እንዴት ነው የነዛን ቁጥሮች
ቫልዩ የምናገኘው ወይም ደግሞ እነዛን ቁጥሮች እንዴት አድርገን እናገኛቸዋለን ካልን እንዴት ነው የምናደርገው? ቀጥታ ኤ ኮማ ቢ አለ። በኤ እና በቢ መካከል የሚገኙ ቁጥሮች እነማን ናቸው ብንባል የምንከተለው ፎርሙላ ምንድን ነው? ኤ ፕላስ ቢ ማይነስ ኤ ኦቨር ኤን ፕላስ ዋን። ያ ማለት አንድ ብቻ ነው ከተባለ በሁለት እና በሶስት መካከል ለምሳሌ አሁን ለምሳሌ 1/3 እና 1/2 ብንባል በ1/3 እና በ1/2 መካከል የሚገኙ አንድ ቁጥር ብንባል ምንድነው የምናደርገው? ኤ ፕላስ አሲዩም ኤ 1/3 ብንል ቢን ደግሞ 1/2 ብንል ከዛ ኤ ፕላስ ቢ ማይነስ ኤ ኦቨር ኤን ፕላስ 1 ይሆናል። ያ በሁለቱ መካከል የሚገኘው ምንድነው? ቁጥር ነው። ሁለት ናቸው ብንባል ደግሞ አሁንም ኮማ እናረግና ኤ ፕላስ 2 ኢንቱ ቢ ማይነስ ኤ ኦቨር ኤን ፕላስ 1 አድርገን ሁለቶችን ማግኘት እንችላለን። አስ ኤን ጎስ ቱ ኢንፊኒቲ ቢሄድም እስከ ኢንፊኒቲ ድረስ በመካከላችን የሚገኙ ቁጥሮችን ኤክስፕረስ ማድረግ እንችላለን ማለት ነው። ለምሳሌ አሳን ኤግዛምፕል 1/3 እና 1/2 ብንወስድ ቀጥታ የምናደርገው ምንድን ነው? መጀመሪያ ቢ ማይነስ ኤ ኦቨር ኤን ፕላስ 1 የሚለውን እናገኛለን። ቢ ማይነስ ኤ ኦቨር ኤን ፕላስ 1ን ሰብስቲቱት አድርጋችሁ ስትአገኙት ምንድን ነው የምናደርግ? አሲዩም ምን ብያችኋለሁ? ይሄን እንደ ኤ ይሄን እንደ ቢ ብንወስድ ቀጥታ የምናገኘው 1/18 ነው፣ 18 ማለት ነው። 1/18 ደግሞ ምን እናደርጋለን? ኤ ፕላስ አድርገን እናገኛለን። ከዛ ደግሞ አሁንም ኤ ፕላስ 2 ኢንቱ 1/18 የሚለውን ማለት 2/18 ማለት 1/9 ማለት ነው። ከዛ ኤ ፕላስ 1/9 እና ኤ ፕላስ 1/18 ስናደርግ የምናገኘው ቫልዩ 7/18 እና 8/18 ይሆናል። ሶ እነዚህ ሁለቱ ቁጥሮች 7/18 ኮማ 8/18 በ1/3 እና በ1/2 መካከል የሚገኙ ሁለት ቁጥሮች ናቸው ማለት ነው። በዚህ መልኩ ኤክስፕረስ ማድረግ እንደምንችል ነው። ሌላኛው ደግሞ ዲሲማል ጋር ነው የምንመጣው። ዲሲማል ጋር ስንመጣ ሁለት አይነት ዲሲማል ሊኖር ይችላል። ባይዞይ በዚህ ሌቭል ሁለት ናቸው። ያ ማለት ምን ማለት ነው? አንደኛ ያ ዲሲማል ሪፒት የሚያደርግ ሊሆን ይችላል። አንደኛው ደግሞ ተርሚኔት ሊያደርግ የሚችል ይሆናል። ያ ማለት ሪፒት ምንድነው? ተርሚኔት ምንድነው ስንል ተርሚኔት ማለት ሪፒት የማያደርግ ማለት ነው። ተርሚኔት ማለት ሪፒት ማያደርግ የሚያቆም። ለምሳሌ 0.375 ብንባል ይህ ሪፒት አያደርግም። ዛት ኢዝ ተርሚኔቲንግ ዲሲማል። ነገር ግን እዚህ ጋር ላይ ጭረት ብናደርግበት ያ ማለት እዚህ ጋር ጭረት ብናደርግበት ከ7ም ከ3ም ከ5ም አጠቃላይ ወይም ደግሞ ከ7 እና ከ5 ቢሆን ብቻ ግን ከዛ ዴሲማል ነምበር ውስጥ ሪፒት የሚያደርግ አትሊስት ዋን ነምበር አለ። ያ ከሆነ ደግሞ ሪፒቲንግ ዲሲማል እንለዋለን። ሶ እነዚህ ሁለቶችን በመጠቀም እነዚህ የሁለቶችን ዴሲማል ኤክስፕሬሽን በመጠቀም አንድን ሪፒት የሚያደርግም ሆነ ተርሚኔት የሚያደርግ ማለት የሁለቱም ቅልቅል የሆነ ዴሲማል እንዴት ነው ፍራክሽን ልንፈልግለት ወይም ደግሞ አሴ ፍራክሽን ልናስቀምጥለት የምንችል ካልን ያ ማለት ምን ማለት መሰላችሁ? ለምሳሌ ኤክስፕሬስ በምናደርግበት ጊዜ አሁን 0.375 የሚለው ዛት ኢዝ ተርሚኔቲንግ የሆነ ዲሲማል ነው። ነገር ግን ደግሞ እዚህ ጋር ከሁለቱ ከ7 እና ከ5 ላይ ጭረት ባደርግ 7 እና 5 ኢንፊኒቲ ጎስ ኢንፊኒቲ ምን ያደርጋል? ሪፒት ያደርጋል። ስሪ ግን አንዴ ብቻ ነው እዚህ ጋር ተቀምጣ ያቀራችሁ። ስለዛ ቀጥታ የምናደርገው ምንድነው? ስሪ ነን ሪፒቲንግ ፓርቷ ናት። አፍተር ደ ዴሲማል ፖይንት ነን ሪፒቲንግ ፓርቷ ምን ያክላት? አንድ ብቻ ናት። አንድ ናት ብዛቱ ማለት ነው። ሪፒት የሚያደርጉት ነምበሮች ደግሞ ሁለት ናቸው። ዳት ኢዝ ሪፒቲንግ የምንለው ያን ነው። ነን ሪፒቲንግ ደግሞ በኬ ብንወክልና የዚህን የ0.375ን አሴ ዴሲማል ፖይንት የተቀመጠውን ወደ ፍራክሽን ለመቀየር የምንጠቀመው ፎርሙላ አለ። ያ ፎርሙላ ምንድነው? decimal which is equals to at a decimal to express as a fraction which is equals to decimal into 10 the power of k plus b minus 10 the power of k
ኦቨር ቴን ዘ ፓወር ኦፍ ኬ ፕላስ ፒ ማይነስ ቴን ዘ ፓወር ኦፍ ኬ። የመጀመሪያውን ዲሲማል ማበዛታችን እንጂ አስ ኒሚሬተር እና ዲኖሚኔተር የሚቀመጠው ተመሳሳይ ሆነ ቫልዩ አለው ማለት ነው። ሶ በዚህ መልኩ መፈለግ እንችላለን። ነገር ግን ዳይሬክት ላይ አሁን 0.375ን አዜ ፍራክሽን አስቀምጭ ብባል 375 ኦቨር 1000 አድርገን ማግኘት እንችላለን። ይሄ ሪፒት የሚያደርግ ስላልሆነ ማለት ነው። ሶ ሪፒት ወይም ደግሞ ተርሚኔት የሚያደርገውን ቅልቅሉን ስንፈልግ በዚህ መልኩ ወይም ደግሞ ተርሚኔት ብቻ የሚያደርግም ሊሆን ይችላል። ሪፒቲንጉን ማለት ሪፒቲንግ ብቻ የሚያደርግ ሊሆን ይችላል። ተርሚኔቲንጉን ወይም ደግሞ ነን ሪፒቲንጉን ደግሞ ዜሮ ብለን እንወስዳለን ማለት ነው። ሶ በእነዚህ ቫሊዩዎች መሰረት ፎርሙላው ጋር ሰብስቲቲዩት በማድረግ የምናገኘውን ቫሊዩ አስ ፍራክሽን ማስቀመጥ እንችላለን ማለት ነው። ሌላኛው ደግሞ አሁን አሳን ኤግዛምፕል ይህንን ማየት ትችላላችሁ። ይህንን ማለት ነው። ሶ ይህ አሁን 23575 የሚለው ሪፒት የሚያደርግ ነምበር አይደለም። ያ ማለት ሌላም ቁጥር ሊሆን 5 4 2 እንደፈለገ ሊሄድ ይችላል። ነገር ግን እዚህ ጋር አሁን 5 7 የሚለው ጋር ከላይ እንዳልኳችሁ ጭረት ብናደርገው በዛ መልኩ ማግኘት እንችላለን። ይህ ግን ወይ ሪፒት አያደርግ ወይ ተርሚኔት አያደርግ ከሁለቱም ያልሆነ ያ ማለት ከሁለቱም ያልሆነ ኢራሽናል የሆነ ነምበር እንደማለት ነው ማለት ነው። ሶ በዛ መልኩ ማግኘት እንችላለን። ሌላኛው ደግሞ ለምሳሌ ይህ አለ። ይህ 10x ፕላስ 10 ዘ ፓወር ኦፍ 3y አሁን የሁለታቸውን ድምር ፈልጉ ነው። find the sum of these numbers if x which is equals to 2.351551 እና y ደግሞ 0.021373 ተብሎ ቢሰጠን የሁለታቸውን ሰም ፈልጉ ምን ይባል? እንዴት ነው የምንፈልገው ነው። ዳይሬክትሊ የምናየው ምንድነው? ሁለቱም በዲሲማል የተቀመጡ ቁጥሮች ሪፒት አያደርጉም ወይም ደግሞ ተርሚኔት የሆኑ አይደለም። እዚህ ጋር አሁን ዶት 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 ብሎ መሄድ ይችላል። ከመጻፍ ችግር ነው እንጂ ዶት 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 ብሎ ይሄዳል። ዛት ኢዝ ሪፒት የማያደርግም ተርሚኔት የማያደርግም። ሶ ይህ ዲሲማል እንዴት ነው የምናደርገው? ቀጥታ እንደምራለን። የምንደምረው ግን አሁን 10x ፕላስ 10 ዘ ፓወር ኦፍ 3y አይደል ያለው። ሶ ያን ከማለታችን በፊት 10 ታይምስ x ማለት 23.5155155 እያለ ነው የሚቀጥለው። በአንድ 5 እየበለጠ ይሄዳል ማለት ነው። 10 ዘ ፓወር ኦፍ 3y ማለት ደግሞ ምን ማለት ነው? y ስንት ነው? 10 ዘ ፓወር ኦፍ 3y ሳይሆን 10 ዘ ፓወር ኦፍ 3 ለማለት ነው። 10 ዘ ፓወር ኦፍ 3y ማለት ነው። የስ ከዛ ይህ ማለት ቀጥታ ምንድነው የምናደርገው? ነጥቦችን ቆጥርና 21.37 ነው እዚህ ጋር ነው የምናስቀምጠው ነጥቡን በሁለት ማለት በሁለት አንድ እና በ3 ማለት በ21 እና በ3 21.37333373337 እያለ ይቀጥላል። ሶ ሁለቱን ዳይሬክትሊ ስንደምር 23 እና 21 ነው የምንደምረው። ያ ማለት ደግሞ ስንት ይመጣል? 44.888 እያለ ይቀጥላል ማለት ነው። ሶ አሁን ይሄ እዚህ ጋር ምን አገኘነ? አንድ ወጥ የሆነ ዲሲማል ወይ ሪፒት የሚያደርግ ወይ ተርሚኔት የሚያደርግ የሚለውን ካገኘን በቂ ነው። ሶ ያሁን ምንድነው የሚያደርገው? ሪፒት እያደረገ ነው 8 እያለ የሚሄደው። ሶ በምንፈልገው ሁሉ መስራት እንችላለን። ያ ማለት 10 ዘ ፓወር ኦፍ k ፕላስ p ማይነስ 10 ዘ ፓወር ኦፍ k ኦቨር ምንድነው የምናደርገው? አሁንም ተመልሰው ይሄን እንጽፋለን። ይሄ እዚህ ጋር ዲ ይሆናል ማለት ነው። ሶ በዛ መልኩ ስንፈልግ የምናገኘው ቫልዩ ስንት ይሆናል? 448.8 ማይነስ 44.8 ሲካፈል 10 ማይነስ 1 9 ማለት ነው። ሶ 44 ሲባዛ በ9 ሲደመር 8 ኦቨር 9 እናደርጋለን ማለት ነው። ወይም ደግሞ በሚክስድ ፍራክሽን ስናስቀምጠው 44.8 አድርገን በዚህ መልኩ ማስቀመጥ እንችላለን ማለት ነው። ሌላው ደግሞ ምንድነው? ተርሚኔትም ሪፒትም የማያደርግን ዲሲማል ኢራሽናል ነምበር ነው የምንለው። የስ ኢራሽናል የሆነ ነምበር
ኢራሽናል የሆነ ነምበር ደግሞ እንደፈለግ ነው ማለት በኦፕሬሽን፣ በአዲሽን፣ በሰብትራክሽን፣ በመልቲፕሊኬሽን እና በዲቪዥን ያ ማለት በእነዚህ በአራቱም ኦፕሬሽኖች እንደፈለግ ነው አይሆንም። ያ ማለት ዛት ናት ክሎዝድ ሶ አንዲፋይንድ ሊሆን ይችላል ወይም ደግሞ ኢራሽናል መልሶ አይሰጠንም፣ ራሽናል ሊሰጠን ይችላል፣ ሌላ ሪል ነምበር ሊሰጠን ይችላል። ሶ ያ ስለሆነ ዛት አር ኖት ክሎዝድ ኢን 100 ፎር ኦፕሬሽንስ ማለት ነው። ለምሳሌ ኤ 2.1621 ብለን ብንሰጥ ብናገኝና ቢን ደግሞ ሌላ ኢራሽናል ነምበር 1.5302 ብንል ሁለቱን እንደምር 3.6923 ወይም ደግሞ 9 እያደረግን እዚህ ጋር 0 ብናደርጋ 233 ወይም ደግሞ ቱቱ እያለ ይቀጥላል። ይህ ደግሞ ቱቱም እያለ ወይም 233 እያለ የሚቀጥል ከሆነ ምንድነው ዛት ኢዝ ራሽናል የሆነ ነበር። ምን አይነት ራሽናል የሆነ ነበር? ሪፒት የሚያደርግ ብለን እንገልጸዋለን። ሶ ለምሳሌ አሁን ሁል ጊዜ ደግሞ ምን ላይ ሰጠን ይችላል? ራሽናል የሆነ ነምበር ላይ ሰጠን ይችላል። ለዛ ነው ክሎዝድ አይደለም የተባለው። ወጥ የሆነ ይሄ ነው የምንለው አይነት ነገር የለም። አንድ ጊዜ ይሰጠናል፣ አንድ ጊዜ ደግሞ አይሰጠንም። ሶ በዛ መልኩ መያዝ ትችላላችሁ። ለዛሬ የነበረን ቆይታ ይሄን ይመስላል። ሌሎችን ደግሞ እየቀሩትን በሌላ ቪዲዮ እስክንሰራላችሁ ድረስ ሰላም ቆዩ። ያልገባችሁ ማንኛውም አይነት ጥያቄ ካለ መጠየቅ እንዳትረሱ። ባይ ባይ።